የትኛውን ነው ማሂ? ሚዩት አንሺ። ሚዩት ነሽ አለው እኔ የሷ ነው። ኦኬ አለሽ ማሂ? ሚዩት ነሽ? ማሂ አቤት። ምን ሆነሽ ነው? ያወራው ሌላ ቦታ ትሄጃለሽ እንዴ? ነውር አይደለም እንዴ? አለሁኝ ሶቴን አስቀምጨው እየሰማው እኮ ነው ቤት። ስለዚህ ኢሳይያስ 6:1 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ሲል ልክ በንጉስ መልክ ራሱን አሳይቶታል። ግን ሲያየው ግን አካላዊ ነገር አይደለም። ምክንያቱም አንደኛ ዮሐንስ መልእክት ማነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም ነው የሚለው። አንደኛ ዮሐንስ መልእክት 4:12 ላይ እግዚአብሔርን ያየው ከቶ ማንም የለም ነው የሚለው፣ በየትኛውም ጊዜ ማለት ነው። አንደኛ ጢሞቴዎስ 6:16 ላይ ምንድነው የሚለው? ሰዎች ሊያዩትና ሊቀርቡ በማይችል ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻልም ማለት። ስለዚህ ማየት የሚለውን ነገር አካላዊ ነገር ከሆነ ይሄ አካላዊ እኔ አንቺን እንደማየት አይነት አድርገሽ ከተረዳሽ ማንም ያየው የለም ይላል። ኢሳይያስ 6:1 ላይ ግን ኢሳይያስ እንዳየው ይናገራል። ወደፊት ደግሞ የቂያማ ቀን ደግሞ እንደሚታይ ደግሞ ይናገራል። ባሪያዎቹ ፊቱን ያያሉ ይላል። አይተሽ ከሆነ ራዕይ ዮሐንስ ምዕራፍ 22 ቁጥር 3 እና 4 ላይ ባሪያዎቹ ፊቱን ያያሉ ይላል። ስለዚህ ፊቱን ያያሉ ሲባል ሊገባቸው በሚችለው መልኩ እሱን ያዩታል ማለት ነው እንጂ ቃል በቃል ልክ ለመታየት የግድ ኦብጀክት መሆን አለበት የሚለው ነገር የለውም። ምክንያቱም ቅድም እንዳልሽው ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ካልሽ፣ ረቂቅና ምጡቅ ነው ካልሽ፣ ረቂቅና ምጡቁን የሆነውን የቂያማ ቀን እንዴት ሊታይ ይችላል? የትንሣኤ ቀን ብለን ስንል ሊገባን በሚችለው መልኩ ሳናካብበው ማየት እንችላለን። በራሱ ይክማ ያሳየናል ራሱን። ግን ያ ማለት ሳናካብበው ማለት ነው። እኔ አሁን አንቺን ሳይሽ አንደኛ ኦብጀክት ነሽ፣ አካብቤ ማየት እችላለሁ። ፈጣሪ ግን ኦብጀክት አይደለም፣ መለኮት ነው። ስለዚህ ያንን መለኮት ሊገባን በሚችለው መልኩ ሳናካብበው በራሱ ይክማ፣ በራሱ ዕውቀት፣ በራሱ ጥበብ እናየዋለን ማለት ነው። ይሄ እምነታችን ነው በኢስላም አስተምህሮት ማለት ነው። በባይብልም ስትሄጂ ራዕይ 22 3 እና 4 ላይ ባሮቹ ፊቱን ያያሉ ይላል። እዚህ ጋር ማሂ አቤት። እግዚአብሔር መንፈስ ነው ሲባል ስለ አብ ነው የሚያወራው? አዎ ስለ አብ አይደለም እንደሚናገረው። ማቴዎስ 18:12 ላይ አንድ ያወጣላት ሐሰን የሆነ ሰው ያወጣላት ማቴዎስ ምዕራፍ 18 ቁጥር 10 ላይ ምዕራፍ 18 ቁጥር 10 ላይ ማቴዎስ 18:10 ላይ እስቲ ይሄንን ይኸው እነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት እስቲ እጅን በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ አለ። መላእክቶች የአባቱን ፊት ያያሉ። እኮ መንፈስ ከሆነ እንዴት ያዩታል? እኮ መንፈስ ነው። መንፈስ ከሆነ ማይታይ ከሆነ ማንም አላየውም እያለ አንድስ እንኳን አላየውም እያለ ግን መላእክቶች ደግሞ ዘወትር እንደሚያዩት ይናገራል። ስለዚህ አይሽ ማየት የሚለውን ነገር ሰግኑታል። ልክ እኔና አንቺ እንደዚህ በኦብጀክት ነገር እንደምናደርገው ካሰብነው ያስቸግራል ይህን ጥቅስ ለመፍታት።
ከዛ አንፃር ብትመለከቸው ጥሩ ነው። ያልተመለሰልሽ ጥያቄ ካለ ጠይቂኝ ከእንደገና። ተመልሶልሻል። ስለዚህ እናንተም ልክ እንደኛ የምታዩት ራሱን በሚገልጽላችሁ ልክ ነው ማለት ራሱ በአካል ላይ በትንሳኤ አካል እናየዋለን። በትንሳኤ አካል አላህ የቂያማ ቀን በሚያስነሳን አካል በዚህኛው አካል ሳይሆን በትንሳኤ አካል እናየዋለን። ስናየው ግን እንዴት እንደምናየው አልተገለጸም። አንደኛ ሳናካብበው ሊገባን በሚችለው መልኩ ተገልጦልን እናየዋለን ኢንሻአላህ። አላህ የቂያማ ቀን የዛን ቀን ያብቀማል። ጀነት ውስጥ ካሉ መንፈሳዊ ጸጋዎች አንደኛው አላህን ማየት ነው። አላህን መገናኘት፣ ከአላህ ጋር ማውራት ያዋራናል እና ትልቅ ነገር ነው። ትልቅ ጸጋ ነው ጀነት ውስጥ ካሉ ነገር ማለት ነው። እና አላህ ይዛ ሰዎች ይበለን። እንደዛ ነው። ሐሰን ለምዶበት መልካም ኮሜንት እንጂ አንጻፍ የሚለው ነገር የሆነ ቤት ገብቶ እሱን እየሰደቡት ከስር መልካም ኮሜንት እንጂ አንጻፍ ይላል። እዛ ገብቶም ራሱ መሳደብ ስለማይወድ ከዛ እሱ ሲሰደብ ከስር ተናደው ሙስሊሞች እሱን አግዘው ሲናገሩ መልካም ኮሜንት እንጂ አንጻፍ አለ። እዛ ገብቶ እነሱ ጋር ማሻአላ ያልፋልን አስገቡት እስቲ። አሁን ጀለሴ ሆኗል። ከዚህ በፊት አንድ ቀን አውርታችሁ አድርቋል ይግባታል። አሁን አስተካክያለሁ ብሏል። በቃ ጀለስ ሰውኛለሁ ምናምን ብሏል። እስቲ እንየውና ወይ እኛ ክርስቲያኖች እግዚአብሔርን አይተነዋል ማለት ለምን ታያለሽ? ማንም ያየው የለም ነው የሚለው መጽሐፉ ላይ። ኢየሱስ እግዚአብሔር አይደል እንዴ? አይደለም። እግዚአብሔር ነው እንዴ? እግዚአብሔር ወልድ እስቲ ዕብራውያን 9:24 ላይ አውጣላት። ዕብራውያን 9:24 ለምሳሌ እግዚአብሔርን ያየው የለም ይላል ዮሐንስ። በእግዚአብሔር ፊት ይታይ ዘንድ ወደ እርሱ ገባ ይላል አይደለ? በማን ፊት እንዲታይ ነው ክርስቶስ የገባው? እሱ ሊቀ ካህን ነው የሚያወራው። ተው እኮ ገባኝ። ግን እኮ ኢየሱስ በማን ፊት ሊታይ ነው የገባው? በእግዚአብሔር ፊት ይላል። ስለዚህ በእግዚአብሔር ፊት የሚገባ ከሆነ ዘዳግም 6:4 ላይ ያለው በእግዚአብሔር ፊት ነው የገባው ወይስ በሌላ ነው? ሁሉ እኮ ስለዚህ በአንዱ እግዚአብሔር ፊት ነው የገባው? ዘዳግም 6:4 ላይ ባለው ፊት ነው የገባው ወይስ አይደለም? እንጂ ስለዚህ የአንድ እግዚአብሔርና ክርስቶስ ዳይኮቶማይዝድ አድርገዋላ። ማሂ በወይድ ፊት መጣች ሲባል ማሂ ወይድ ናት ማለት ነው። እሱ እኮ ለአስታራቂ ሆኖ ነው እዛ ጋራ መካከለኛ ሆኖ ገባኝ። ግን በቃ አላ እኮ ማሂ በወይድ ፊት ገባች ሲል በወይድ ፊት ስትገባ ማሂና ወይድ ይለያያሉ ግራማቲካሊ። ስለዚህ ክርስቶስ በእግዚአብሔር ፊት ለመታየት ከገባ እግዚአብሔርና ኢየሱስ ይለያያል። ሮሜ 9:8-34 ላይም እንደዛ ነው። በእግዚአብሔር ቀኝ የተቀመጠው ይላል። ማን ነው በእግዚአብሔር ቀኝ የተቀመጠው? ክርስቶስ ኢየሱስ ነው። ስለዚህ በአንድ እግዚአብሔር ቀኝ ነው የተቀመጠው ወይስ በሌላ እግዚአብሔር ነው? በአባቱ ጋር እግዚአብሔር ምክንያቱም እግዚአብሔር በአባቱ ቀኝ ተቀመጠ የሚል ባይብል ላይ አታገኝም። በአባቱ ቀኝ ወይም ደግሞ በአብ ቀኝ ተቀመጠ የሚል ባይብል ላይ አታገኝም። የተቀመጠው በእግዚአብሔር ቀኝ ነው የተቀመጠው ነው ተብሎ የተባለው። ስለዚህ እግዚአብሔር ማለት አንድ ዕብራውያን ላይ ቀኝ ይላል። ግን ምን ለማለት ነው? ቀኝና ግራ ምንድነው? አይደለም እኮ አሁን ጥያቄው። ቀኝ ማለት ይታወቃል፣ ኃይል ነው፣ ግርማ ነው፣ ሞገስ ነው፣ የሆነ ነገር ትርጉም አለው። በእግዚአብሔር ቀኝ ማለት የእግዚአብሔር ቀኝ ሲባል ማለት ነው። እግዚአብሔር ቀኝና ግራም አለው። ኖርማሊ አንደኛ ነገሥት ላይ እንደዛ ነው የሚናገረው። ቀኝና ግራ አለው። ሲያዩት እግዚአብሔርን በቀኙና በግራው መላእክት ነበሩ ይላል። ቀኝና ግራ አለው ራሱ ማለት ነው። ቀኝና ግራ ካለው ደግሞ ኦብጀክት ነው፣ በእናንተ አደጋ አለው። ቀኝና ግራ አለው። ስለዚህ ከዛ አንፃር ማየት ይቻላል ማለት ነው።
ግን ቀኝ የሚለውን በእናንተ በጥሩ ነገር ተርጉሚውና ግራ ማለት ደግሞ በመጥፎ ነገር ተርጉሚውና ኢየሱስ በእግዚአብሔር ቀኝ ተቀመጠ ሲል እግዚአብሔር አንድ ነው። ስለዚህ በእግዚአብሔር ቀኝ የተቀመጠው ደግሞ ሰው ነው የተቀመጠው ማለት ነው እንጂ ኢየሱስ እግዚአብሔር አይደለም። ማይ እግዚአብሔር አባት አለው እንዴ? ወይ የጃቢር ጥያቄ አታምጣ እንጂ ነው አለ ወይ ነው እኮ እግዚአብሔር አባት አለ ወይ? አባት የለውም። ምክንያቱም ልጅ ስለዚህ ከኢየሱስ እግዚአብሔር አይደለም ማለት ነው። ኢየሱስ እግዚአብሔር ቢሆን ኖሮ እግዚአብሔር አባት አለው። ኧረ በስመ አብ ምን ይሻላል? እሺ ቆይ ማለቴ እኔ ግራ ገባኝ እኮ ቆይ ይሄ ጂንስ ላይ ጉድ ምትይጂ ነው እኮ ይመስለኝ። ወይ ጉድ ወይ ጉድ! እኔ በቃ ተበጠበጥኩኝ። ደህና ተመለሰልኝ ስል ጉድ እኮ ነው የምር ስትይጂ ጌታና ሙርት ይብናልሽ። ሰላም ሰላም ብለሽ ትጀምራለሽ። መጀመሪያ ከሰላምታ ጀምሮ ሙድ ያሽብን ነው። እግዚአብሔር አይደለም እኔ ታውቃለህ አይደለ ኢየሱስ ጋር ያለኝን እንትን ጴንጤ ስትሆን ከኢየሱስ ጋር ተጣበቃለህ። በጣም ከባድ ነው። ፍቅር አለብን እና ምንድነው የምነግርህ ነገር ኢየሱስ አንቺን እኮ አያውቅሽም ኢየሱስ እንዴ አውቆኝ እኮ ይሄው 20 ምናምን ዓመት ሙሉ ይሄው 20 በስንት ዓመት እየኖርኩ እኮ ነው። ኢየሱስ አሁን ቲክቶክ ላይ መጥቶ ነው አላውቅሽም። ቲክቶክ ላይ ስለወጣሁ ነው የማያውቀኝ። አውቆኝ እኮ ነው ያኖረኝ። አዎ ለምሳሌ ማርቆስ 13:32 ላይ ስለዛች ሰዓትና ስለዛች ቀን ከአባት በቀር የሰማይ መላእክትም ወልድም አያውቀውም ይላል። ስለዚህ ወልድ ሰዓትና ቀኑን ካላወቀ አንቺን ያውቅሻል ብዬ አላምንም። አያውቅሽም። አንቺ ነሽ የምታውቂው። ለምን ወንጌሉን ስላነበብሽ እንጂ ድምጼን ይሰማሉ በጎቼ ይከተሉኛልም ብሏልኛ። እኛ በጎች ነን። ድምጹን ስለሰማሽ አንቺ ታውቂዋለሽ። ድምጹ እኮ ትምህርቱ ነው። በጎቼ ድምጼን ይሰማሉ ሲል በግ የሚለው ትርጉም ካለው ድምጽ የሚለው አስተምሮት ማለት ነው። አስተምሮቱን ታውቂዋለሽ ማለት ነው እንጂ ኢየሱስ አንቺን አያውቅሽም። ራስ ማወቅ ማለት ደግሞ እዛ ጋር ሪኮግኒሽን ነው። አላወቅኳችሁም እላችኋለሁ ይላል ማቴዎስ 7:22 ላይ እናንተ ከኔ ራቁ ብዬ አመፀኞቹን አላቃችሁም እላችኋለሁ አለ። አላቃችሁም ሲል ስለ ዕውቀት አይደለም፣ ሪኮግኒሽን የለኝም ነው። ስለዚህ በጎቼን አውቃቸዋለሁ ሲል ሪኮግኒሽን እሰጣቸዋለሁ። የቂያማ ቀን ሸፋው ናቸዋለሁ፣ አማልዳቸዋለሁ። በሰው ፊት የሚመሰክርልኝ እኔም በአባቴ ፊት መሰክርለታለሁ ነው። በሰው ፊት የካደኝ ደግሞ በአባቴ ፊት እክደዋለሁ። አላወቅኩትም ብሎ ይክዳል፣ ይመሰክራል ማለት ነው። እመሰክርባቸዋለሁ አለ። እኔ አላቃችሁም ብዬ እመሰክርባቸዋለሁ አለ። ስለዚህ በሰው ፊት የሚመሰክርልኝ አለ። ይሄ መጨረሻ ቀን ላይ አማኞች የነበሩት የሱ ተከታዮች የነበሩትን በትክክል የተከተሉትን ሰዎች ለነሱ ምን ይሆናል? ይመሰክርላቸዋል እንጂ አንቺን ኢንዲቪጁዋሊ አያቅሽም። በጣም እርግጠኛ ሆኜ ቀንና ሰዓቱን ያላወቀ አንቺን ያቅሻል ማለት ዘበት ነው። ራሱ ማለት መላእክትም አያውቁም ነው የሚለው። ለማንኛውም ማለት ነው ጨርሳለሁኝ። ግን የዮሐንስ ወንጌል ለዛው ላይ ማለት ነው እኛ የእሱን ቃል ባለመስማታችን ብቻ ቃሉ እሱ ባይፈርድብን ቃሉ ብቻ ግን እንደሚፈርድብን ራሱ ይናገራል። ዮሐንስ ወንጌል እኮ ትምህርቱ ነው። ዮሐንስ ወንጌል 12:47 ላይ እኔ በመጨረሻ ቀን አልፈርድም እኮ የተናገረው ቃል የተናገርኩት ቃል በቃሉ መሰረት ይመዘንባቸዋል ነው። እኔ በመጨረሻው ቀን አልፈርድባችሁም፣ እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድባቸዋል። ስለዚህ በአስተማረው ትምህርት መሰረት የመጨረሻ ቀን ላይ ጀጅ ይደረጋል ማለት ነው። ፍርድ ይሰጣል ማለት ነው። ከዛ በኋላ የሚፈርዱ ፈራጆች ደግሞ የፍርድ ቀን ደግሞ ብዙ ናቸው። አንደኛ ዕብራውያን 12:24 ላይ እግዚአብሔር ፈራጅ ነው፣ ዳኛ ነው። ሁለተኛ ኢየሱስ ይፈርዳል። ሶስተኛ ንግስት ሳባ ትፈርዳለች፣ ማቴዎስ ወንጌል 12:38። ከዛ ደግሞ አራተኛ ነገር ደግሞ የነነዌ ሰዎች ይፈርዳሉ ይላል በፍርድ ቀን። አራተኛ ደግሞ ሐዋርያት ይፈርዳሉ፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በ12 ዙፋን ላይ ተቀምጠው ትፈርዳላችሁ ተብሏል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን አለ ስለ ሐዋርያት ሲናገር። ስለዚህ ይፈርዳሉ። ታዲያ መፍረድ ማለት ምን ማለት ነው? መፍረድ እኮ መመስከር ማለት ነው ካላችሁ፣ አዎ ኢየሱስም ይፈርዳል ሲባል ይመሰክራል ነው። እመሰክራለሁ ነው ያለው። ይመሰክራል፣ እመሰክርባቸዋለሁ ብሏል። እመሰክርላቸዋለሁ ብሏል። ወይ ይመሰክርላቸዋል ወይ ይመሰክርባቸዋል። ያን ነገር ፍርድ ተብሎ ተቀምጧል። የሚፈርደው ግን የቂያማ ቀን የፍርድ ቀን አንድ አምላክ ብቻ ነው ራሱ፣ በሱም በጀሃነምም በጀነትም ማስገባት የሚችል ይሄ ነው። ይሄን ይመስላል።
እሺ እነዚህ የሚፈርዱትን እናጣራቸዋለን። ለማንኛውም እሺ እግዚአብሔር ብቻ ነው ዳኛ። አታውቂውም ጥቅሱን በፍርድ ቀን የሚፈርዱ ፈራጆች እንዳሉ? አንተ ብዙ ታመጣብናለህ ገና። ምን እንደምታደርግ ራሱ አልተወኝ። በቃቸው ሙድ ስትይዝባችሁ ነው ይላችሁ። እንደዚህ ንግስት ሳባ ምንድን ነው? ሰው አይደለችም እንዴ? እንዴት ነው ከእግዚአብሔር እኮ ሙድ ስትይዝባችሁ ነው። በቃ እንደዚህ ማለት ልታጨልላችሁ ስትፈልግ እንደዛ ነው የምታደርገው። ሙድ ስትይዝባችሁ ስትከረካችሁ እንደዛ ነው። ስትከረከኝ እንደዛ ነው የምታደርገው። ወይ ጉድ! ማታመጣብን ነገር እኮ የለም ምናምን ትላለች። ንግስት ሳባ ትፈርዳለች አልክ እኮ ብለህ ይላል መጽሐፋችሁ እኮ ነው። በፍርድ ቀን ትፈርዳለች ይላል። በአይሁዳውያኖች ላይ እንደምትፈርድ ይናገራል። ላሳይሽ ጥቅሱን። ያ አትፈርድም፣ በእኛ አትፈርድም። አይ እንትን ነው ወንጌል አንተን አይመለከትም። መጽሐፋቸው የእነሱ መጽሐፍ ነው እንደዛ የሚለው። በአይሁዳ ያለች ለጥፈ ክርስቲያን አይደለም እናንተ ነው። እሱ ክርስቲያን አይደለም አይሁዳዊ ነው። የመጽሐፉ ባለቤት ነው እሱ። እነሱ ኢየሱስን የገደሉት ማለቴ ገለነዋል ምናምን የሚሉት ናቸው። ኢየሱስን አይቀበሉ እንጂ ከኛ ጋር 90% ቅርብ ናቸው ከእናንተ ያላችሁ። አዎ 90% በትክክል ያስቀምጡት። የኢሳያስን መጽሐፍን ግን የኢሳያስን መጽሐፍ ተሸክሞ ኢየሱስን አለመቀበል አይከብድም? እንዳይሁዳውያን እነሱ መጽሐፋቸው እነሱ ሙሳ ላይ ሰላም ከመጣ ጊዜ ጀምሮ ኢብራሂም ከመጣ ጊዜ ጀምሮ ለ2000 ለ3000 ዓመት ሲያምኑበት የነበረው እምነት ትክክል አይደለም እና ትክክለኛው እምነት ስላሴ ነው ማለታችሁ የሚያስቅ ነው ማለት ነው። እነዛ ሁላ ሰዎች እና አብርሃም ሁላ እነ ሙሳ እነ ምናምን ነገር ትክክል አልነበሩም። በቃ አንድ አምላክ ብለው ያን አንድ አምላክ በብቸኝነት ሲያመልኩ የነበሩት ትተው አንድም ሶስትም ማለት አለባችሁ እያላችሁ ነው ያላችሁት እናንተ ስላሴ ትምህርት ማለት ነው። ስለዚህ ቢያንስ እነሱ ለኛ ቅርብ ናቸው። ልዩነታቸው ምንድነው? መሲሁን ኢየሱስን መሲህ አይደለም ብለው አለመቀበላቸው፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይና መልእክተኛ አድርገው አለመቀበላቸው ነው ልዩነታቸው እንጂ በተረፈ የአንድ አምላክ አስተምሮታቸው ጥቅሶችን የሚረዱበት ነገር ያላቸው ስለ ሐሸም ያላቸው አስተምሮት ሐሸምን እንዴት አድርገው እንደሚያስቀምጡት ያላቸው ክብር ምናምን ነገር የሚደንቅ ነው። አሁን እናንተ ምኩራብ ገብታችሁ አይሁዶች ምኩራብ ጋር ብትገቡ ምኩራቡ ከእንደገና ይቀባል። ጠይቁ ከፈለግሽ አረከሳችሁ ተብሎ ማለት ነው። እናንተ ብትገቡ ተሳስታችሁ እዛ ብትገቡ ለጸሎትም ብቻ አይደለም ብትገቡ ማለት ነው። እና ደግሞ አንድ አይሁዳዊ ቤተክርስቲያን ሄዶ ቢጸልይ ከእንደገና አልሰራን እንደዛ ነው እምነታቸውን ነው እኮ የምነግርሽ። አንድ ሰው ቤተክርስቲያን ሄዶ ቢጸልይ አንድ አይሁዳዊ ሄዶ ቢጸልይ ከእንደገና ሐሸም ይደግማል። ከእንደኛ ሻዳ እንደምንለው ከእንደገና ሻዳ ይይዛል። አንድ ሙስሊም ሄዶ ምኩራብ ውስጥ እንትንም ቢል ሶላት ቢሰግድ ይችላል። አይሁዶች ይፈቅዳሉ። ለምን? አንድ አምላክን ነው የሚያመልከው ብሎ ስለሚያምኑ። አንድ አይሁዳዊ መስጊድ ገብቶ ቢጸልይ አይረክስም በእነሱ ትምህርት። አይሁዳውያኖች ሙስሊሞች የሚያምኑት የሚያመልኩት የአብርሃምን አምላክ ነው ብሎ ነው የሚያምኑት። በእስማኤል በኩል የመጣ ብለው በእስማኤል በኩል ትራዲሽን መጥቶ ነው የሚያመልኩት። ከዛ አንጻር ነው ብሎ ነው የሚያምኑት። ነብዩ መሐመድን አይቀበሉም። ነገር ግን አንድ አምላክ ነው የሚያመልኩት ብሎ ያምናሉ እነሱ። በጣም ልዩነት አላቸው። እነሱ ቅርብ ናቸው። ተነጋግረን መተማመን እንችላለን ከነሱ ጋር። እናንተ ግን ብዙ ነገሮች ናቸው። እንግዳ አምላክ እኮ አንተም አባቶችም ሰምተው ማታውቃቸውን እናምልክ ቢልህ አትስማው ነው የሚለው ዘዳግም 13:9 ላይ። አንተም አባቶችም ሰምተህ ማታውቀውን እንግዳ አምላክም ነው የሚለው። ስለዚህ ስላሴ የሚባለው ትምህርት አይሁዶች አያውቁትም። ለ2000 ለ3000 ዓመት ያክል አያውቁትም። ኢቭን ኢየሱስም እኮ አያውቀውም ስላሴ። ኢቭን ሐዋርያቶችም አያውቁትም። ከዛ በኋላ ነው ቀስ ብሎ እየዳበረ የመጣው። ስለዚህ ከዛ አንጻር ነው የምነግርሽ ማለት ነው። ያልፋል። እንዴት ነህ? ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ልክ ነኝ አይደል? የተናገርኩት ነገር አርመኝ። እኔ ማታም 99% ልክ ነህ። በቃ አርመኝ። አምስቷም ካለች አርመኝ ራሱ ማለት ነው። እኔ እናንተ ከምታምኑበት ውጪ ያልኩት ነገር ካለ ማለት ነው። ኖ ስህተት የለም። ያው ያልኸው ትክክለኛውን ነገር ነው። ምንም ስህተት። ምክንያቱም ምንድነው እውነትን ስታወራ እውነት ይሆናል። አንዳንዴ ሰዎች አላስፈላጊ ነገር በሚናገሩ ሰዓት አላስፈላጊ ነገር ልትናገር ትችላለህ።
የመልስ ምት ማለት ነው። ከዛ ውጭ ግን በትክክል ብንግባባ ወይም በትክክል ብንረዳዳ ከሚያለያዩን ይልቅ የሚያቀራርቡን ይበልጣሉ። ግን ምንድነው አንዳንዴ እንደነገርኩህ አሁን አንተን ስሰድብ ሳታስበው ልትሰድበኝ ትችላለህ። ልክ እንደዛ አሁን እኔን ስሰድበኝ ሳላስበው ልሰድብ እችላለሁ። ምክንያቱም ምንድነው የሰው ልጅ ራሱን መቆጣጠር አይችልም። ስሜታዊ ነው። ስሜታዊ ነው። ደስታ ሲያገኝ ይደሰታል። በድንገት ደግሞ ስሰድበው ማለት ሳያስበው በቃ በስሜት ተነስቶ ሊሰድብ ይችላል። እና እንደዚህ አይነት ስሜቶች ስላሉ ግን ላንግባባ እንችላለን እንጂ በትክክል ብንረዳዳ እንደነገርሁህ ከሚያለያዩን ይልቅ የሚያቀራርቡን ይበልጣሉ ነው። ትክክል ነው። እንደዛ ነው። ማይን ማውራት ትፈልጋለህ? እስኪ እናውራ ከሷ ጋር ትንሽ። እሺ አውራት እስቲ ማይ እስቲ ስላሴን አስረጅው እስቲ ከመጽሐፉ ጠቅሰሽ ብሉይ ኪዳን ላይ ጠቅሰሽ ስላሴን አስረጅው እስቲ በመጽሐፉ የመጽሐፉ ባለቤት ነው። እኔ የምጠይቀው ነገር ስላሴ ማስረዳት አልችልም። ምክንያቱም ካስረዳሁትማ አምላክ ነው እና ኢሳያስን መጽሐፍ ያስረዳኝ ለምንድን ነው የማይቀበሉት? እሱን ብቻ የምጠይቀው ከነሱ አግኝቻቸው ልጠይቃቸው መፈልገው ነገር ግን ኢሳያስን መጽሐፍ እንዴት ተረድተውት ነው? ምክንያቱም ኢሳያስ 7 ነው ወንድ ልጅ ትወልጃለሽ ምናምን የተባለው እሱን ቢያስረዱኝ ደስ ይለኛል። ይኸውልሽ ማሂ የኢሳያስ መጽሐፍ ማለት በጊዜው የኢሳያስ ወንድ ልጅ ነው። ታሪኩ በጊዜው ተፈጽሟል። በጊዜው ነው ሁሉ ነገር የተፈጸመው። ያ ይመጣል የተባለው መሲህ በጊዜው የነበረው የኢሳያስ ወንድ ልጅ ነው። ያም ታሪክ ተፈጽሟል። ታሪኩ የሚለው እዛ ላይ እንደምትረጁ ከሆነ በ60 ዓመታት ውስጥ ነው የሚለው። ስለዚህ ተፈጽሟል። ዞሮ ግን ውድ እህቴ ማሂ ምነግርሽ አንደኛ በሮማ ሀገር ነው የተመሰረተው። ለምሳሌ ስለ ኢየሱስ አሁን ብዙ ጊዜ መረጃ አላችሁ ወይም ትከተላላችሁ ወይ ታመልካላችሁ። ነገር ግን መጽሐፉ የተጻፈው ሮማ ሀገር ወይም ጣሊያን ሀገር ነው። ሜዲን ጣሊያን ነው። አሁን አዲስ ኪዳን ታሪኩ የሚያጠነጥነውም የሚጀምረም የሚጨርሰው መዛው ነው። ከእስራኤል ጋር የሚያገናኘው ነገር የለም። ስለዚህ ወደ ኢትዮጵያ የገባው መጽሐፍ እንዴት አድርጎ ከገባ ታልሽ ማለት ነው በሮማ ማለት ነው። ዓለምን በገዛች ሰዓት በዛን ሰዓት ነው ወደ ኢትዮጵያ የገባው ተተርጉሞ ማለት ነው። ስለዚህ ውድ እህቴ አዲስ ኪዳን የሚለው መጽሐፍ ከእስራኤል ሕዝብ ጋር ወይም ከእስራኤል ምድር ጋር የሚያገናኘው ነገር የለም። የተጻፈውም ክርስቶስ ከተወለደ ከ300 ዓመት በኋላ ነው። አስቢው፣ ከ300 ዓመት በኋላ ነው ተጽፎ ለእናንተ የተሰጣችሁ። እና ምን ልሽ ፈልጌ ነው ውድ እህቴ የኢሳያስ መጽሐፍ በጊዜው ተፈጽሟል። በጊዜው በነበረው ታሪክ ትንቢቱ ተፈጽሟል። በኢየሱስና በኢሳያስ መካከል ደግሞ ያለው ቢያንስ ከ500 እና ከ600 ዓመት በላይ ልዩነት አለው። እና ይህን ይመስላል። አመሰግናለሁ። ሰማሽው ያለሽም ማሂ ያለሽን ሰማሽው ማሂ? የለችም እሷ ጓዳ ለጓዳ ስትሯሯጥ ነው አለው። ሰምቻለሁ፣ በደንብ ነው የሰማው። ኢሳያስ 8:3 እና 4 አንብበሽዋል? ነብይቱ ወለደችው ይላል ሕፃኑን በወቅቱ አንብበሽዋል? እሱን ጥቅስ ግን ለሁለት ነው የሚፈታው ተብሏል እኮ እሱ ለመቲ እዛ የተፈጸመ ግን በወቅቱ የተወለደ ሕፃን አለ ማለት ነው። ነብይቱ የወለደችው ሕፃን አለች። እሺ ማቴዎስ ወንጌል ላይ ስሙን አማኑኤል ይላል ምናምን ተብሎ የተጠቀሰው ምን እናድርገው? እሱ ሰውየው ራሱ በትክክል መጽሐፉን ኢሳያስ 7:14 ያላነበበ ሰው ነው። ኢሳያስ 7:14 ላይ እንደዛ የሚል የለም። እስቲ ኢሳያስ 7:14 ላይ ምንድነው የሚለው? እስቲ አንድ ሰው ባለ ይሄን ነገርማ ማወቅ አለባት። ኢሳያስ 7:14 ላይ ምንድነው የሚለው? እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ምን ትለዋለች ነው የሚለው? ትጠራዋለች ይላል አይደለ? ያዙልኝ ማቴዎስ 1:23 ላይ እንደዛ አይደለም የሚለው። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል ይላል። ስሙን አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ አለ። ስሙን አማኑኤል ይሉታል። እነማን ናቸው የሚሉት?
ይሉታል የሚለው ማን ነው? ትለዋለች ነው የሚለው። ይሉታል የሚል ነገር የለም። ስለዚህ ከየት አመጣው? የማቴዎስ ጸሐፊ ሲጽፍ ከየት አመጣው? ኢሳይያስ 7:14 ላይ እንደዛ የሚል የለም። ግሪክ ሰብስጀንትንም ለመመልከት ሞልኩት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይለዋል ነው የሚለው። ስለዚህ የትኛው ነው ትክክል? ትለዋለች ነው? ይለዋል ነው? ይሉታል የሚለው ነው የሚለው። ስሙን አማኑኤል ይሉታል። ይሉታል የሚል የት አለ? ዕብራይስጡ ላይ ትለዋለች ነው የሚለው። አንደኛ ነገር። ሁለተኛ ነገር ደግሞ ማርያም ልጇን ስሟን አማኑኤል ብላ ጠርተዋለች ወይስ ኢየሱስ ብላ ነው የጠራችው ማርያም? ኖ ጥያቄው ስሙን አማኑኤል ብላ ትጠራዋለች ይላል። ማርያም ልጇን አማኑኤል ብላ ጠርተዋለች ወይ? እሱማን ጠራች። ታዲያ በቃ እንደዛ ነው። ኢየሱስ ትያለች ነው የተባለው። ስለዚህ ኢሳይያስ 7:14 ላይ ያለው በወቅቱ የተወለደ ነው። የማቴዎስ ጸሐፊ ግን ከኢሳይያስ 7:14 ላይ ሲጠቅስ ቢያንስ በትክክል እንዴት አይጠቅስም? በትክክል እንኳን እንዴት በትክክል አንብቦ እንኳን እንዴት አያስቀምጥም? ኢሳይያስ 7:14 ላይ ስሙን አማኑኤል ይሉታል የሚል አለ? ጥቅሱን አውጡላቸው። አንድ ያውጡልኝ ያጀማ ጥቅሱን አውጡልኝ አንዴ እዩት። ይሄንንማ እውነት ማወቅ አለባቸው፣ ሰው ማወቅ አለበት። ጠልህ የማይመቸው እኮ አውጣልኝ ሻቢቢ ማቴዎስ ምዕራፍ 1 ቁጥር 23 ያው ማቴዎስ ምዕራፍ 1 ቁጥር 23 ላይ በትልቁ አድርጉት ይታይሻል። በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች። አድሚኖች አርፋችሁ ቁጭ በሉ፣ አትረብሹን። በትልቁ አድርጉት። እነሆ ድንግል ትጸንሳለች። እስቲ ጽሁፉን አንድ ጊዜ እንትን በሉት፣ ከልሎናል። ወይ ጽሁፍ ወይ ከከፍ አድርገው ወይ ጽሁፉን አንሱት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ነው አለ። ይሉታል የሚል ስሙን አማኑኤል ይሉታል የሚል ኢሳይያስ 7 አስበሩልኝ፣ አንዴ ጻፉልኝ ሁላችሁ። ስሙን አማኑኤል ይሉታል። ስሙን እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል። ልብ አድርጉ። ስሙን አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ የለም። ኢሳይያስ 7:14 ላይ ግባ። ስሙን አማኑኤል ይሉታል። በጣም ያረፈ ነገር ልዩነት አለው። ይታይሻል። ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ልዩነቱ ምንድን ነው ማሂ? ስሙን አማኑኤል ብላ ትጠራዋለች፣ ስሙን አማኑኤል ይሉታል የሚል አለ? የለም። ከየት አመጣው ጸሐፊው? ነው እየዋሸን ነው? ነው መንፈስ ቅዱስ እሱ ላይ ሲመጣ መንፈስ ቅዱስ በትክክል እንኳን መገልበጥ ያቅተዋል እንዴ? ኢሳይያስ 7:14 ከነዛ አራ እንዴት ነው የማይሻለው ጸሐፊው? እኔ መንፈስ ቅዱስ እንደዚህ እንዲላገጥበት አልፈልግም። መንፈስ ቅዱስ እንደዚህ ጥቅስ አያነብም ብሎ ማሰብ በጣም ከባድ ነው። ከነዛ አራ ከነ ወሂድ ከነ ማሂ ከነ ሐሰን የማይሻል ነው የጻፈው ሰውዬ። ስሙን አማኑኤል ትለዋለች ነው የሚለው። ስሙን አማኑኤል ብለው ይሉታል የሚለው ከየት አመጣው? ከየት አመጣው? አንደኛ። ሁለተኛ ነገር ደግሞ ሕፃኑ እናትና አባት አለው። ኢሳይያስ 8 ላይ ያወጣላት 8 ላይ እናትና አባት አለው ይላል። ኢየሱስ እናትና አባት አለው? ደግሞ ድንግል የሚለው ቃል አልማ አይደለም። አልማ ነው የሚጠቀመው፣ ቤቱላ አይደለም የሚጠቀመው። ቤቱላ አልማ ማለት ልጃገረድም መሆን ይችላል፣ ወጣት ሴትም መሆን ይችላል፣ ብላቴናም መሆን ይችላል። እና አንድ ወጣት ሴት አግብታት መውለድ ትችላለች። ይታይሻል። ወደ ነብዩቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች ይላል። ከዛ ቁጥር 4 ላይ ሕፃኑ አባትና እናቱን መጥራት ሳያውቅ ይላል። እነማን ናቸው እናትና አባቱ? ከዛ ሕፃኑ ሲወለድ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው እያለ ይቀጥላል።
ኢሳይያስ 8:8 ላይ ሕፃኑን ያናግረዋል። ኢሳይያስ 8:8 ላይ ይታያል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልናል። አማኑኤል ሆይ እያለ በሁለተኛ መደብ ኢሳይያስ እያናገረው ነው ያለው። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልናል። ከዛ ደስ ብሎት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ ሕፃኑ ተነግሯል። ስለዚህ አይሁዶች በትክክል አስቀምጠውታል ይሄን ጥቅስ ማለት ነው። ሌላ ጥያቄ ካለች ጠይቂው። ያልፋል። እንደዚህ ነው አይደል ሐሳብህ? ልክ ነህ። ምንም ስህተት የለውም። ልክ ነው። እሺ ቀጥይ። ጥያቄ ካለች ጠይቂው እንደዚህ እንዳውሉ። ቆይ ትንሽ አልተመቸኝም፣ ግን እቀጥላለሁ። አንድ ደቂቃ ምናምን ስጡኝ። በሉ እንደና ዋሉ። መልካም ቀን ይሁንላችሁ ኢንሻአላህ። ኡስታዝ አሰላሙ አለይኩም ወራህመቱላህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሳትወርድ አንድ ጥያቄ ልጠይቅ? አፎን። እሺ ማቴዎስ 2 ላይ ያለው ታሪክ ላይ ከላይ ሄሮድስ ያፈላልገዋል ይልና መጀመሪያ ላይ ሲያፈላልገው የነበረው ሊሰግድለት ነበር። ከዛ ታች ላይ ወርዶ ደግሞ ነፍሱን ሊቀማው ነው የሚፈልገውና ሊሰግድለት ያላችሁ ሁለቱን ሐሳብ እንዴት ነው የምትረዳው? ሊሰግድለት ዘንድ ብሎ ያጨረበረ ነው። አንድ ወጥመድ ሊያስገባው ፈልጎ ልስገድለት፣ እኔ ማብሬ ልስገድለት ያላቸው እንትን ነው። አይ ሌላ ቦታ ላይ ደግሞ አገኘው የሚል ስላየሁ። ማንን አገኘው? ኢየሱስን አገኘው የሚል ጥቅስ ደግሞ አይቼ ነበር እዛው ማቴዎስ። ኧረ የለም፣ እንደዚህ ማቴዎስ 2 ላይ የለም። እስኪ ጥቅሱን ሳገኘው ደግሞ በደንብ ትንልሃለሁ። ምናልባት ሄሮድስ የሚባለው ነገር አይደለም፣ ሌላ ቦታ ላይ ከሆነ ብዙ ሄሮድሶች ናቸው ያሉት። አጼ እያልክ ካወራ አጼ የትኛው ነው ኢትዮጵያ ውስጥ ያለው? ስንት አጼ ታውቃለህ? ብዙ ነው ኡስታዝ። ልክ እንደዛ ማለት ነው። ልክ አጼ እንደሚባለው በሮማውያኖች ደግሞ ቄሳር እንደሚባለው፣ በግብፃውያኖች ፈርዖን እንደሚባለው የነገስታቱ ስም፣ በአይ ቲንክ አቤሜሌክም የሚባሉ አሉ፣ ብዙ አሉ። ልክ ሄሮድስ የሚባለው ደግሞ በእስራኤል ውስጥ የነገስታቱ ስም ነው። ነገስታቶቹ ሄሮድስ ይባሉ ነበር የሆነ ሰዓት ላይ፣ ግን ብዙ አይነት ሄሮድሶች አሉ ማለት ነው። ስለዚህ ቄሳር ብለህ ካልክ እንትን ነው ማለት ነው። አጼ በዘመናቸው እንግሊዞች መጥተው ገደሏቸው። እሺ የሚገርምህ ገላቸዋለሁ ሲል ራሳቸውን አጠፉ አጼ። ሌላ ቦታ ላይ ደግሞ አጼ ደግሞ ሙስሊሞችን ሲጨኩኑ አይተው ሱዳን የሚኖሩ የነበሩ መህዲ የሚባሉ እንቅስቃሴ ላይ የነበሩ ሰዎች መጥተው አንገቱን ቆረጡትና አንገቱን ይዘው ሄዱ። የትኛው ነው ትክክለኛው ታሪክ? ሁለቱም ልክ ነው። እንደ አጼ እያለ የትኛው ነው ራሱን ያጠፋው ወይስ አንገቱን ቆርጠው ነው የወሰዱት? ስለ ሁለት ንጉሶች አጼ የሚለው ያው የማዕረግ ስም ነው። አዎ ልክ እንደ አጼ የሚለው ነገር ልክ እንደዛ ነው። ልክ ሄሮድስም እስራኤል ውስጥ ያሉት የተለያየ ነገስታት ስም ነው ራሱ ማለት። ልክ እንደ ግብጾች ፈርዖን እንደሚባሉት ሮማያኖቹ ደግሞ ቄሳር እንደሚባሉት ማለት ነው። አውጉስቱስ ቄሳር አለ፣ ጢባሪዮስ ቄሳር የሚባል አለ። የተለያየ ቄሳሮች እንዳሉ ሁሉ ሄሮድስም አለ። የተለያየ ናቸው ሄሮድሶች። እሺ ኡስታዝ በቃ አላህ ይጠብቀን። አሚን አሚን። እኛ እንደዚህ ነው። ለምሳሌ ትክክለኛ እውነቱን ነው የምናስቀምጠው እንጂ አንዋሽም ራሱ ማለት ነው። በክርስትና ውስጥ ያለውን ነገር በትክክል መጽሐፋቸው ላይ ያለውን ቁጭ ነው የምናደርገው እኛ ሙስሊሞች እንጂ የሰው እንትን ለገና ለማንቋሻሽ ብለን እውነት ያለውን ነገር እውነት አድርገን አንናገርም። ይሄ ነው ያለው ነገር ማለት ነው። ልዩነት አለ። ተማሩ። ቁርአን ላይ ያለውንም በተባለው መሰረት እኛ በምንረዳበት መልኩ ማስቀመጥ አለባችሁ ማለት ነው። ልክ መጽሐፉ ላይ ያለው ትክክለኛውን በትክክለኛው ነገር ነው ማስቀመጥ ያለባችሁ። ተማሩ፣ ከሙስሊሞች ተማሩ ክርስቲያኖች። ኦኬ ጥሩ ልውጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ኡስታዝ፣ እንዴት ነህ? ደህና ነሽ? እንዴት ነሽ? አልሐምዱሊላህ ነኝ። ሁሉ ሰላም? አልሐምዱሊላህ ደህና ነኝ። ማሻአላህ። እንዴት ነው? እየበረታሽ ነው? ያው እየተማርኩ ነው። እየተማርሽ ነው? ጎበዘሻል? ያ አልሐምዱሊላህ I'm trying my best። እኔ አላቅሽም ነበረ የሆነ ሳለ አዋርተሽኝ ነበር መሰለኝ።
ሰው ነው የነገረኝ ሃናን ምናምን ነገር ስል ሃናንም እኮ ሰነባቢች ብላ ያባረረች ነው አለኝ። I'm sorry. አፍመና ከላው እኔ ችግር የለም። የሰው ስሜት የተለያየ ነው ራሱ ማለት ነውና አንዳንዴ ራይት ሙድ ላይ ሰው ሳይሆን ሲቀር እንደዛ ነው ራሱ። That's true. Yeah. አምጋነኪ ምናምን ነገር አልሽኝ እኮ። I'm sorry, Ustaz. Sorry. ገላሃለሁ አልሽኝ እኮ። ጥይት ቢኖርሽ እኮ በቃ ገለሽኝ ነበረ። አሁን ማካካሻ ምንድን ነው የምታረጊው? ሻይ ቡና አትይኝም? በደንብ በቃ እመጣለሁ። ሰመር ላይ ልምጣ አሜሪካ? ላ ኢንሻአላህ። እሺ በቃ ሰመር ላይ ስመጣ ሻይ ቡና ትይኛለሽ ማለት ነው። ያው የምወደው ክትፎ ነው እንግዲህ ክትፎ ታበሉኛላችሁ ማለት ነው። አለ በደንብ አለ እዚህ። እሺ ለዚህ መብቃትሽ በጣም ደስ ብሎኛል። በደንብ እንትን ብለሽ ተመልሰሽ ምን ብለሽ ምናምን ነገር እንደዚህ ማየቴ ትልቅ ነገር ነው ማለት ነው። ምንድነው እንደዚህ ወደ እስልምና እንድትመጪ ያደረገሽ ነገር ምንድነው? መጨረሻ ላይ ድምዳሜ ላይ ያደረሰሽ ምንድነው? You know, I used to hang out with ከነዛ ምናምን okay, you know life ላይ ምናምን እና I'm a Muslim. I come from a Muslim family, you know, but Yemeni ነው እናቴ ኢትዮጵያዊ ነች። ግን you know I grew up እዚህ ሀገር ምናምን hang out ማድረገው ከሌሎች ጋር ነበር። አልሐምዱሊላህ ግን አሁን totally I'm changed. ዜሮ knowledge ለዛ ያለኝ አልሐምዱሊላህ። ችግር የለውም። ያው ግልጽ ለማድረግ ታችላሉት ባክግራውንዷ ሙስሊም ባክግራውንድ ነው ያላት። ግን ማለት ላይ በተወሰነ መልኩ አይ ቲንክ ፕሮቴስታንት ጋር ነው አይደል ሄደሽ የነበረው? ስለዚህ ተመልሳለች በወንድሞች ጥረት ትምህርት ተምራ ምን ብላ ምናምን ነገር ተመልሳለች ማለት ነው ወደ ዲን ኢስላም ማለት ነው። ሳታውቀው ነበር ሄደችው። እንግዲህ ቲክቶክ ጥሩ ነገር እያደረገ ነው ያለው። ብዙ እንደዚህ የከፈሩ ሰዎች እየመጡ የት ነበራችሁ ምናምን የሚሉ ሰዎች በየበዙ ነው ያሉት። አንዱ መጥቶ እንደዛ ሲል ነበርና 7 አመት ያቃጥለኛል የቆየውበት ምን አለ 6 ወር ምናምን ሰልሜ እናንተ ባገኛችሁ ኖሮ አለኝ። 7 አመት በጣም ብዙ ጊዜ ነው እና በሞተስ በዛን ሰዓት አለ እና በጣም በቃ እንባ እየተናነቀው ነው ሲያወራ የነበረው ማለት ነው። እና ከዛ አንፃር ነው ያው ጥሩ ነው ቲክቶክ መምጣቱ ጥሩ ነው። እውነታውን ሰዎች ማወቃቸው ጥሩ ነው። የከፈሩ ሰዎች ካሉ ወደዚህ ጋብዟቸው ያጀማ ሳያውቁ እንደዚህ በተለያየ ነገር I'm sorry እኔ እኮ ያው ብዙ ያው እነሱን አዳምጣለሁ እንጂ ማይንድ ግማሽ እንትኔ it was not believe እዚህ ነው ያለ እና አሁን የተጸለየ ምናምን ከገባ በኋላ ከእናንተ ከመሰማ በኋላ ዩኒቨርሲቲ እንኳን ብማር ማላገኘውን ትምህርት ነው እየተማርኩ ያለሁት። ማሻአላ እና ብዙ ነገር በቃ ከክርስቲያንም ከሙስሊምም ያለውን ስለምታስረዱ አወሶ በቃ ኢንትረስትድ። አሁን እኔ ጋር ሚድናይት ነው ግን ሰዓቴን አስተካክዬ ገብቼ ነው የምሰማው ለረጅም ጊዜ ያና አልሐምዱሊላህ። የተቀዳ ነገር እኮ ብታስቀምጪ ጥሩ ነው። ራሱ የተቀዳ ነገር እኮ ይቀመጥልሻል ከፈለግሽ ማለት የተቀዳ ነገር ዩቲዩብ ላይ አለ። አሁን ለምሳሌ እንቅልፍሽን መተኛት ካለብሽ በደንብ ተኝተሽ ምንወያየው ምናወራውን ነገር ስለሚቀዳ ዩቲዩብ ላይ ማዳመጥ ትችያለሽ እዛ ላይ ማለት ነው። ግን እንደዚህ better for me you know come to me ላይቭ ሲሆን እንደ ላይቭ አይሆንም ማለት እንደ ላይቭ አይሆንም። አሪፍ ነው። አሁን ቁርአን እየቀራሽ ነው እየተማርሽ ነው? እየተማርኩ ነው ኢንሻአላህ። ከፈለግሽ ቁርአን የሚያስቀሩ አሉ ቴሌግራም ላይ ጎበዝ ልጆች አሉ። አገናኝሻለሁ ከፈለግሽ ኢንሻአላህ። ለምሳሌ በጣም ጎበዝ ልጅ አለች እዚህ ጋር ሙሙንዚር። እስቲ አንዳንድ አሳይኝ ሙሙንዚር፣ አንዳንድ አሳይኝ። ያው እቺ ልጅ አለች። እቺ ልጅ እስቲ ፎሎ አድርጊያት ታገኛለች። የትኛው ነች? ሙሙንዚር እቺኛው አንዳንድ አሳይኝ። እቺ አንድ አሳይኝ። ፎሎ አድርጊያትና በውስጥ አውሩና ቴሌግራም ላይ ታስቀራሻለች። ከሷ ነቅል ብታረጊ ጥሩ ነው። ቁርአን ኢንሻአላህ አጋራን። እሺ ቤቲ ሰለምቲዋ አለች አልጠፋችም። ቁርአን እየቀራች ነው። የአቂዳ ኪታቦችንም እየተማረች ነው ያለችው። ጎብዛለች ራሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀቢቢ። አላህ ይባርክ ፊኩም። ቤቲ እኔ ጋርም አለች። ሐታ ኪታብ ማታ ሳስቀራ በጣም አክቲቭ ተማሪ ነች።
እኔ ጋር ከሚማሩ ተማሪዎች መካከል አክቲቭ ከምላቸው አንዷ እሷ ናት። ማሻአላ ሕክማ ናት አይደል? ቤቲ ቤተልሔም የምትባለዋ ማለት ነው። ማንም ሰው የለኝም፣ ማንም አባት የለኝም፣ አባቴ ያለህ ነው ያለችው። ያኔ ሳታውቅ ማለት ነው። ለማለት የፈለገችው እኮ ይገባናል። ኦንቶሎጂካል አይደለም እኮ አናሎጂካል ነው እሷ ለማለት የመጠገዬ መሸሸገዬ ለማለት ፈልጋ እና አባቴ ያለህ ነው ምናምን አለች። አንድ ቀን ተናዳ አናደዋት